ኦርቶዶክስነት ግን ደም ውስጥ ነው ያለው የሚባለው እውነት ነው። ቃሉት ያሰማል እንደምዬ እና አሁን መቼ ነው የምትጠመቀው? ያ ከመምህር ቢኒ ጋር እየተነጋገርን ነው። እዚህ ቦሌ አማኑኤል መምህር ጳውሎስ የሚባሉ ወንድማችን መምህር አሉ። ስልካቸው እየሰራ አይደለም። ከእሳቸው ጋር ኮሚኒኬት እያደረግን ነው። አረረረ በጣም ደስ ይላል። ለምዬ እግዚአብሔር አምላክ አሁንም ወደ እውነተኛው መንገድ ይመራ። በጣም ደስ ብሎናል። ለምዬ ትሩፋት የዛን ሰዓት በይካሉሽ ውጪ ተጠምቀሽ ነበረ ወይ? እነሱ ጋር አጥምቀውሽ ነበረ? ጥምቀት አልተጠመቅኩኝም። መድረክ ላይ ወጥቼ በያሉኝን ነገር ብቻ ነው ያልኩትኝ። የምንፍቅናን ትምህርት የሚያስተምሩ ሰዎች የተናገሩትን ንግግር በልሳን ይዜ በአዲስ ቋንቋ ቅድስት ቤተክርስቲያናችን የምታሰብረውን ትምህርት ገልጦ ሲያብራራ አልተመለከቱም? ብፁዕ አባታችን ይሄ በጣም ከባድ ነው። አንዳንድ ጊዜ 4 ኪሎ አካባቢ ብቻ ከሆነ የምንቀመጠው ሁሉ ነገር 4 ኪሎ ብቻ ያለ ይመስለናል። አንዳንድ ጊዜ ትንሽ አለፍ እያሉ ደግሞ የዞሩ ማገልገል መልካም ነው። የዞሩ መልካም ነው። እኛ ይሄን ሁሉ ያየነው አለፍ ብለን አይተን ነው። እና አንድ ጊዜ አዋዋላችን 4 ኪሎ ብቻ የሚሆን ከሆነ የምናየው ነገር በአጠቃላይ 4 ኪሎ ብቻ ያለ ይመስለናል። 4 ኪሎ ብቻ ያለ ይመስለናል። እና ብፁዕ አባታችን እንዲህ አይነቱ ንግግር የምንፍቅናን ትምህርት የሚያስተምሩ ሰዎች የተናገሩትን ንግግር በልሳን ይዜ በአዲስ ቋንቋ ቅድስት ቤተክርስቲያናችን የምታሰብረውን ትምህርት ገልጦ ሲያብራራ አልተመለከቱም? ብፁዕ አባታችን ይሄ በጣም ከባድ ነው። አንዳንድ ጊዜ 4 ኪሎ አካባቢ ብቻ ከሆነ የምንቀመጠው ሁሉ ነገር 4 ኪሎ ብቻ ያለ ይመስለናል። አንዳንድ ጊዜ ትንሽ አለፍ እያሉ ደግሞ የዞሩ ማገልገል መልካም ነው። የዞሩ መልካም ነው። እኛ ይሄን ሁሉ ያየነው አለፍ ብለን አይተን ነው። እና አንድ ጊዜ አዋዋላችን 4 ኪሎ ብቻ የሚሆን ከሆነ የምናየው ነገር በአጠቃላይ 4 ኪሎ ብቻ ያለ ይመስለናል። 4 ኪሎ ብቻ ያለ ይመስለናል። እና ብፁዕ አባታችን እንዲህ አይነቱ ንግግር ስህተት ነው። ቤተክርስቲያን 4 ኪሎ ብቻ ነች ያለችው እዛው ቀርታለች ምናምን። ኧረ በፍጹም ብፁዕ አባታችን ስላልተመለከቱ ነው። ጉራጌ ክልል ያሉ ጠንካራ ኦርቶዶክስ እህት ወንድሞቻችንን ስላላዩ ነው። በውራቤ አካባቢ ያሉ አንገታቸው ለሰይፍ የሚሰጡ በእምነታቸው በጣም የጸኑ ጠንካራ የሆኑ ኦርቶዶክሲያን ስላልተመለከቱ ነው። በብፁዕ አባታችን አቡነ ሕርያቆስ ሀገረ ስብከት የተደረገውን አላዩም? ብፁዕ አባታችን በአንድ ቀን 4 ቤተክርስቲያን ነዱባቸው። በዛች በአንድ ቀን ከእንደገና ብዙ ኦርቶዶክሲያን ነፍሳት ጠፍቶባቸው ዳግም በወኔ በሞራ እያስቀደሱ የሚቆርቡ የዘመናችን ሰማዕታት የሆኑ ምዕመናንን አላዩም? ብፁዕ አባታችን ቀደም እንዳልኩት በአቡነ ፊልጶስ ሀገረ ስብከት 3000 ነፍሳት እንደተጠመቁ አልተመለከቱም? ብፁዕ አባታችን በሐመር ድረስ ማለት ነው። ሐመር ጠረፍ በወላይታ ሀገረ ስብከት በብፁዕ አባታችን አቡነ ይስሐቅ የተጠመቁ 501 ፕሮቴስታንቶችን አልተመለከቱም? ብፁዕ አባታችን ይሄን ሁሉ ሳይመለከቱ አይ እቺ አስተምሮ ያው ይሄ ሃይማኖት ያለው 4 ኪሎ ነው ብቻ ማለት ትንሽ አይከብድም? ነገሮችን ሳይመለከቱ ትንሽ አይከብድም? ብፁዕ አባታችን በጣም እንዲህ አይነቱ ነገር ጥንቃቄ ይሻል። በአረብ ሀገራት ያሉ እህቶቻችን አልተመለከቱም? ብፁዕ አባታችን በአረብ ሀገራት ማህተብ መስቀል በአንገት ላይ ማድረግ በማይለም ጸሎት ስመ እግዚአብሔርን መጥራት በሚያሳስርበት ሀገር እግዚአብሔርን ስም እየጠሩ ስለ ቤተሰቦቻቸው ስለዚህ ቅድስት ሀገር ስለ የቤተ ክርስቲያን ፍሬዎች ናቸው። የቅዱሳን እናቶቻቸው የቅዱሳን አባቶቻቸው ፍሬዎች ልጆች ስለሆኑ በዛ ኢየሱስ የሚለው ስም በጣም ዋጋ በሚያስከፍልበት በዛ በራ ላይ ሆነው ዛሬም ከአንገታቸው ማህተብ ሳይጠፋ ዛሬም ከአንደበታቸው የክርስቶስ ኢየሱስ ስም ሳይጠፋ ዛሬም እግዚአብሔርን አመስገኝ ሆነው ኖረዋል። ብፁዕ አባታችን እነዚህንስ እህቶች አልተመለከቱምን? አንዳንድ ጊዜ ይሄ ነገር ጥንቃቄ ይሻል። የሆኑ ነገሮችን ስንናገር ነገሮችን በመላት መመልከት ያስፈልጋል። ለተቀማጭ ሰማይ ቅርቡ ነው ይባላል። ብፁዕ አባታችን እርሶም ብዙ ነገሮችን ስላላጣሩ ይመስለኛል ነገሮችን ለመናገር
የተናገሯቸው ንግግሮች አጠቃላይ ስህተት እንደሆኑ አምነው ቀኖና ቤተክርስቲያን እንደሚወስዱ ተስፋ እናደርጋለን። እግዚአብሔር አምላክ እንግዲህ ለሁላችን ማስተዋሉን ሰላም እግዚአብሔር ከሁላችን ጋር ይሁን። እንዴት ነህ? ደምሽ ታሪክ ሲሰራ አንተ ጠፋህ እኮ በእናትህ። ምን አይነት ታሪክ ደምዬ? እግዚአብሔር እኮ ጠጣሩን ልብ ቀየረው እኮ በእናትህ፣ ሮሮ አደረገው። ጠጣሩን ልብ የኔን ነዋ። ጠጣሩን ደንዳናውን ልብ አንተ ሲሰድብ የነበረ ልብ ደምሻ ምን ያው እሱ እንኳን ክፉ ተናገረሽ እንኳን አታውቂም የኔ አባት። ለነገሩ አንተ ለነገሩ ጓደኛዬ ነህ፣ በጣም ቤስት ጓደኛዬ ነህ። እኔ እኮ ይገርማል እኮ አንተ ጴንጤ ሆኜ ለምንድን ነው ለሆነ ነገር መጣሁ አይደል? አንተ ጋር ለሆነ ፕሮግራም። አዎ ይገርማል እኮ አንተ። ኦርቶዶክስነት ግን ደም ውስጥ ነው ያለው የሚባለው እውነት ነው። ቃሉት ያሰማል እንደምዬ። እና አሁን መቼ ነው የምትጠመቀው? ያ ከመምህር ቢኒ ጋር እየተነጋገርን ነው። እዚህ ቦሌ አማኑኤል መምህር ጳውሎስ የሚባሉ ወንድማችን መምህር አሉ። ስልካቸው እየሰራ አይደለም። ከእሳቸው ጋር ኮሚኒኬት እያደረግን ነው። ኧረ በጣም ደስ ይላል። ለምዬ እግዚአብሔር አምላክ አሁንም ወደ እውነተኛው መንገድ ይምራ። በጣም ደስ ብሎናል። ያጽና ነው እንጂ ይምራማ መራኝ እኮ ያጽና የኔ አባት ደግሞ የጌታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ተቀበለህ እንግዲህ በማህተሙ ታተመ የዚህች ቅዱስ ቤተክርስቲያን ልጅ ትሆን ዘንድ የክርስቶስ ኢየሱስ ልጅ ትሆን ዘንድ ደግሞ ምኞቴ ነው። አሁንም በርታል እንደምዬ። ያው ትልቁ ነገር እንደምታውቀው መሰረት የሆኑ የቤተክርስቲያን ትምህርቶችን ያው በደንብ ፎከስ አድርጎ መማር ያስፈልጋል። እንደምታውቀው አንዳንድ ጊዜ ያው ፍላጎቱ እንዳለ ሆኖ ግን በትምህርቱ ደግሞ በደንብ መሰረትን ማጽናት ጥሩ ነው። ልክ አንድ ፎቅ ሲሰራ በጣም ወደታች ይቆፈራል መሰረቱን ለማጽናት ማለት ነው። እና በዛ ልክ አንተ ዲፕ ሄደህ መሰረት በደንብ እንዲጸና የተወሰነ ትምህርቶች ላይ ፎከስ አድርግ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ብዙ ነገሮችን በሶሻል ሚዲያው ታውቃቸዋለህ። የቤተክርስቲያን ትምህርቶች ምንድን ናቸው የሚለው ሞር ደግሞ በደንብ ቀረብ ብለህ ደግሞ ያው ትምህርቱን በደንብ ተከታተል። ለምዬ በርታልን። አዎ ሌላው ምንድነው መሰለህ፣ አሁን ለምሳሌ አንዳንዶች የቤተክርስቲያንን ትምህርት እዛ የግድ እዛ ቤተክርስቲያን ውስጥ ላይመቻቸው ይችላል። እና እኔ ካደረኩት ነገር ምንድነው ከቢኒም ጋር የተነጋገርነው የቴሌግራም ግሩፕ እኔ አንተ ሶስት ሰው ነው ብቻ ክሬት የሚደረግ ትምህርቱን በዛ ይለቀቅልሃል። ታነባለህ፣ ታውቃለህ፣ ቤተክርስቲያን እየሄድክ አቴንድ ታደርጋለህ ምናምን። እና በእንደዚህ አይነት ልክ ሄደን ብዙ እቅዶች አሉኝ። እግዚአብሔር እንግዲህ በሞት ካልነጠቀኝ በቀር ብዙ እቅዶች አሉኝ፣ ፕላኖች አሉኝ። እግዚአብሔር ደግሞ ያሳካልኛል ብዬ እጠብቃለሁ። ዛሬ ያሳካላል። በርታለህ ብቻ። ቅድም እንዳልኩ አንተ ከነበርክበት ነገር ምንድነው ከነበርክበት ህይወት ልክ ስትወጣ ከባድ የሆነ እንትን ይገጥማል፣ ቻሌንጅ ማለት ነው። ያ ቻሌንጅ ደግሞ ምንድነው ትምህርታዊ የሚመስሉ ጉዳዮች ናቸው። እና እንዴት እንዲሆነ እንዴት እንደዚህ ሆነ ይሄ እንዴት እንደዚህ ነው ምናምን የሚሉ ነገሮች ሲቀርቡ በጣም ጥሩ በሆነ አንደበት ሩት ሆነ የቤተክርስቲያንን ትምህርት ለመመለስ በጣም ትምህርት ይፈልጋል። ያው አንተም ደግሞ ካሉ ከምትቀርባቸው ወንድሞች ጋር በደንብ ጠያቂ ሆነ በደንብ ጥያቄዎችን እያነሳ እንድትማር ለማለት ያክል ነው። እሺ ታቋርጧል ለምን? እሺ ኤኒዌይስ ደሜ ጋር ተቋርጧል ማለት ነው። ማን ልበል? ከየት ቤተ እምነት ነው? ፈለገ ትሩፋት እባላለሁኝ። ኦርቶዶክስ ነኝ። ግን በልጅነቴ ምንድነው የሚባለው የጴንጤዎች ድርጅት ይረዳኝ ነበረ። ኤንጂኦ ውስጥ ነበር ያደግኩትኝና ኤንጂኦ ደግሞ እንትን ውስጥ ነበረ የነሱ
እንትን ውስጥ ነበረ የነበረው እና ላይክ የ12 ዓመት ልጅ የ13 ዓመት ልጅ ሆኜ እዛ ያሉ ሰዎች እንትን ብለውኝ ነበረ። ብዙም የማስታውሰው ነገር የለም ግን እዛ ጌታን ተቀበይ ምናምን ብለው መድረክ ላይ ያወጣውኝ የሆነ ነገር አስብለውኝ ነበር። እስቲል ነው እኔ እጾማለሁኝ፣ እጠመቃለሁኝ፣ ቤተክርስቲያን ምናምን እሄዳለሁኝ ግን መጥፎ መንገድ ውስጥ ምናምን ነበርኩኝ። ብዙ ነገር ውስጥ ገብቻለሁኝ እና አሁን ክርስትና መነሳት አለብኝ ወይስ ምንድነው ማድረግ ያለብኝ? አይ ጥምቀት አንዲት ናት። እንዲህ አይነቱ ሚስጥር ደግሞ አይደገምም። ግን እዛ በነበርሽበት ቦታ ላይ ብዙ ጊዜ ይደረጋል። በነገራችን ላይ ብዙ ሰዎችም አውርቶን ያውቃሉ። በተለይ ከእርዳታ ድርጅት ጋር ተያይዞ እንደው ትንሽ ሀገራዊ ሰላም ቢኖር መንግስት እነዛ የእርዳታ ድርጅቶች ላይ ፎከስ ቢያደርግ መልካም ነው። በእርዳታ ድርጅቶች ውስጥ ሰዎች የማይፈልጉትን እምነት እንዲቀበሉ ከማድረግ ባለፈ በተለይ ደግሞ ግብረ ሰዶሜነትንም ኤክሰርሳይዝ ያደርጉ ዘንድ በጣም ጥረት ይደረጋል። ሴት ሴትን ማግባት እንደሚችል አድርጎ ማስተማር፣ ወንድም ወንድን ልጅ ማግባት እንደሚችል አድርጎ ማስተማር፣ ገና ከህፃነታቸው እንደዛ የሚያረጉ አሉ። በውስጥም አውርቶን ያውቃሉ በእንደዚህ አይነት የእርዳታ ድርጅት ውስጥ ያደጉ ማለት ነው። እና በጣም ለደህንነታቸው ሲሉ ድርጅቱን ምናምን መጠቆም አልፈለጉ እና እንዲህ አይነት ነገሮች እንዳሉ ግን ሰምተናል። ምንድነው ትሩፋት የዛን ሰዓት በኢካሉሽ ውጪ ተጠምቀሽ ነበረ ወይ? እነሱ ጋር አጥምቀውሽ ነበረ? ጥምቀት አልተጠመቅኩኝም። መድረክ ላይ ወጥቼ በያሉኝን ነገር ብቻ ነው ያልኩትኝ። በቃ ምንም ችግር የለው። ምን አለ መሰለሽ ትሩፋት እንዲህ አይነቱን ጉዳይ አሁን ፈለገ አትናቴዎስ ዝም ብሎ እንዲያርጊ የሚልሽ ነገር አይደለም። ባለሽበት አካባቢ ካህን ትይዢና ንስሐ አባት ማለት ነው እንዲህ አይነት ነገር ገጥሞኝ ነበረ ምን ላድርግ ትያቸዋለሽ። የስርዓቱን ጉዳይ በቃ እንዲህ አድርጊ ብለው እሳቸው ይነግሩሻል። ክርስትና ያስፈልገዋል ወይ ምናምን ይሄ ከእንደገና ዳግ ለምሳሌ ቄደር ጸሎት ያስፈልገዋል ወይ? በፍጹም አያስፈልገውም። እንዲህ አይነቱ ነገር አያስፈልገውም። ምክንያቱም አንደኛ ነገር በልጅነትሽ ገና አፍላ በሆነ እድሜሽ ላይ ነው ገና ትንሽ በነበርሽበት ሰዓት ላይ እንዲህ ቢያሉሽ ያን ነገር አልሽ። ሰው እንዲህ አይነት ጉዳዮች ያን ያክል ይሄ ያገኘነውን የእግዚአብሔር ልጅነት የሚያሳጡ አይደሉም ነው ባጭሩ። እና ያን ያክል ብዙ መጨነቅ የለብሽም። እንዲህ አይነቱ ነገር ያንቺ ያገኘሽውን የእግዚአብሔር ልጅነት አያሳጣሽም። ነገር ግን ልብሽ ያርፍ ዘንድ ወደ ካህን ቀርበሽ እንደው አባቴ ምን ላደርግ ብሎ ማማከር መልካም ነው። ከዛ ውጭ ግን እንዲህ አይነት በድርጅት ውስጥ እንዲህ አይነት ጉዳዮች እንዳሉ እናውቃለን። በተለይ በዚህ አጋጣሚ ልጆች ከወለዳችሁ በኋላ ልጆቻችን የተሻለ ደረጃ ይደርሳሉ፣ የውጭ እድል ይኖራቸው ይሆናል፣ እንደው የተሻለ ልብስ ያገኛሉ ብላችሁ ለእርዳታ ድርጅት የምትሰጡ እናት አባቶችም ጭምር ፕሊስ እንደው ጥንቃቄ ብናደርግ፣ እውነቴን ነው የምላችሁ። እናንተው ቤት ተቸግረው እናንተው ቤት ደረቅ እንጀራ እየበሉ ቢኖሩ ይሻላል። ምክንያቱም በእርዳታ ድርጅት ውስጥ አንደኛ አሁን እህታችን ትሩፋት እንዳለችው ስፔሻሊ ኦርቶዶክስ ከሌላም ቤተ እምነት ያሉ ሰዎችን ምንም አይነት ትምህርት ሳያውቁ ምንም ለነፍስ እንኳን ነፍስ በማወቅ ደረጃ እንኳን ሳይደርሱ አለረለ አንዳንድ ስውት የሆኑ ትምህርቶችን ልምምዶችን የማለማመድ ነገር አለ። ሲቀጥል ደግሞ በአንድ ወቅት ልክ እንደዚሁ ከአንድ እርዳታ ድርጅት የወጣች አንዲት እህት ስታማክረን ነበረ። በግብረ ሰዶም ህይወት ውስጥ ነው ያለችው። ከሴት ውጭ ከወንድ ጋር ተኝታ አታውቅም። እንዲህ አይነት ልምዶችን ግን ስትለማመድ የነበረችው ባደገችበት የማሳደጊያ የእርዳታ ድርጅት ውስጥ ነበር። ያ ድርጅት የፕሮቴስታንት ድርጅት ተብሎ ነው የገባው። የፕሮቴስታንት አሁን እዚህ ሀገር ውስጥ ያሉትን ይወክላል እያልኳቸው አይደለም። እሺ፣ ሲገባ ግን ከውጭ ያ ድርጅት የፕሮቴስታንት ድርጅት ተብሎ ነው የገባው። ከገባ በኋላ ብዙ ህፃናትን ልክ በእንደዚህ አይነት ልምምድ እንዲቆዩ አድርጎ ኢቨን አንቺ አይባሉም ሁሉ እዛ ውስጥ ማለት ነው። እናንተ መባል የምትፈልግ ሴት አንተ ትባላለች፣ አንቺ መባል የሚፈልግ ወንድ አንቺ ይባላል። እና እንዲህ እያደረጉ በጣም ከባድ የሆነ ነገር የሚያለማምዱ ሰዎች አሉ። እና በዚህ አጋጣሚ ይሄ ሁሉም ሰው ነው። በነገራችን ላይ ኢትዮጵያ ውስጥ ያሉት ፕሮቴስታንቶች፣
ኢትዮጵያ ውስጥ ያሉ ካቶሊኮች፣ ኢትዮጵያ ውስጥ ያሉ የእስልምና እምነት ተከታዮች፣ ኢትዮጵያ ውስጥ ያሉ ኦርቶዶክሳውያን በአጠቃላይ እኩል ሊቃወሙት የሚገባ ነገር ነው። በእርዳታ ድርጅት ውስጥ የሚደረጉ አንዳንድ ኢሰብአዊ የሆኑ ድርጊቶች በጣም 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 ጥንቃቄ ይሻሉ። መንግስትም ሊመለከታቸው ይገባል። እና ቱርፋት ይህንን ጉዳይ ንስሐ አባትሽን ትይዥና ካህን ጋር ቀርበሽ እንዲህ አይነት ነገር እንደው ፈልጌ ነበረ እንዲህ አይነት ነገር ተፈጥሮ ነበር እና እንደው ዳግም ቄደር ያስፈልገኛል ወይ ብለሽ ጠይቂያቸዋለሽ። ቄደር የሚያስፈልግባቸው መሰረት የሆኑ የቤተክርስቲያናችን ስርዓቶች አሉ። ይሄ በእርግጠኝነት ግን የምናገረው ነገር ቄደርም አያስፈልገው ምንም አያስፈልገው። በህፃንነት ለምሳሌ እኔ ትንሽ ልጅ አለ ቤት ውስጥና እሱን ፋራ ብለህ ስደቡ ብለው ፋራ ይላል። በል ስላልኩት ማለት ነው። ለምን ትንሽ ማን ነው ስምህ? በረከት ነው ስምህ? ስሜ በረከት ነው። ኦኬ ሊስትሮ ነው እንዴ የምትሰራው? አዎ ሊስትሮ ነው። የት አካባቢ? መገናኛ አካባቢ። መልካም። የምን እምነት ተከታይ ነው በረከት? አውቃለሁ። መገናኛ ነህ? ይቅርታ። ኧረ ተው እንደው ቤተክርስቲያኑ ጋር ነው። አይዛከው ይሄን ጻየው አላወቅሁትም። እኔ እሺ እግዚአብሔር አብን ታውቀዋለህ? ቤተክርስቲያኑን አዎ እዛ ጋር ነኝ። ይሄው ይሄን ህንጻ ካወቅ ኦኬ አላወቅሁትም። ሰው ግን ኦኬ እግዚአብሔር አብ ያው እዛ ጋር ይታያል። እዛ ጋር ነው። ኦኬ ስልክህን ይዘውብህ እየሮጡ ነው ያሉ። ስልክህን ይዘውብህ እየሮጡ ነው ያሉ። ተጠንቀቅ እሺ። ምን እምነት ተከታይ ነህ በረከት? ምን አልከኝ? የምን እምነት ተከታይ ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ? በጣም ደስ ይላል። በጣም ደስ ይላል። ምን እናደርጋለን መሰለህ? አሁን ጌም እንጫወትና አንተ ካሸነፍከኝ መዝሙር ታዘምረኛለህ፣ እኔ ካሸነፍኩ መዝሙር አዘምርሃለሁ። እሺ እኔ ካሸነፍኩ ምን? አንተም ካሸነፍክ መዝሙር ታዘምረኛለህ፣ እኔም ካሸነፍኩ መዝሙር አዘምርሃለሁ። እሺ አብሽር። እሺ ጀምር። ልጅ መዝሙር እናዘምር ተወዳለች። የተሰጠ ካበሉሽ ቴንኪው ማሚዬ ቴንኪው። የኔን ሚዩት አድርገው አንድ ጊዜ በረከት። እሺ የኔን ሚዩት አድርገው። ቤተሰቦች ተወዳጆች ምን እናደርጋለን መሰላችሁ? አሁን መዝሙሩን ለማዘመር ብቻ ጀስት ከሱ ነጥብ ከፍ እናደርጋለን። እሺ መዝሙሩን ለማዘመር ብቻ። ከዛ በኋላ ሁለተኛ ዙር ስንጫወት ግን እኔ ጋር ያላችሁ በአጠቃላይ እሱ ጋር ሄዳችሁ እየተሰጡታላችሁ በጣም ኦኬ። ምክንያቱም ቀጣይ እኔ እሱ ካሸነፈ መቀጣው ነገር ምን ይሆናል? ለስራው የሚሆን የሚፈልገውን ነገር እገዛለታለሁ እለዋለሁ ካሸነፈኝ። እሺ እኔ ተወዳጆች፣ ስለዚህ አሁን በመጀመሪያ ምን እናደርጋለን? እንዲዘምር የተወሰነ በቃ ከሱ ነጥብ ለምሳሌ እሱ 200 ከገባ እኛ ዝም ብለን 300 ከገባን በቂያችን ነው። እንደዛ ብቻ አድርጉ፣ ችግር የለውም። አሁን እንዳታስቡ። በቀጣይ ግን ልክ ስንጫወት እኔ ጋር ያላችሁ በአንድ ሰው እንዳይቀር ይኸውላችሁ፣ ጊፍተር የተባላችሁ በአጠቃላይ ሁለተኛውን ዙር ስንጫወት ቀጥታ እሱ ጋር ትሄዳላችሁ። እግዚአብሔር ምስክሬ። ከዛ በኋላ እኔ ከ10,000 ከ20,000 ከ30,000 በላይ ኮይን እንድሰጡ ትፈልጋለሁ። እንዳትረሱ። እወዳችኋለሁ። አይ ብራዘር ወንድሜ፣ ሌላ ሁለት ልታበባ ፋሚሊ አንድ አበባ ፋሚሊ፣ አንድ ሰው አንድ አበባ። ቴንኪው፣ ሁላችሁንም አመሰግናለሁ ቤተሰብ።
ፈለገ እንዴት ነህ? ሲስ የልጆች አባት አለ ፈለገዬ። አንተ ድንቅ የሆንክ ኦርቶዶክስ ወንድማችን ደህና ነህ? በጣም ደስ ይላል ፈለገዬ። ትናንትና ውሎ ከአንተ ጋር ተመችቶኝ ነበር። በጣም ቃሎት ያሰማልኝ ሲሲ፣ በጣም ቃሎት ያሰማልኝ። እኔ በቃ እንደ አይነት ወንድሞችን ቅዳሜ ራሷን አንተ ጎን አንተ አጠገብ መሆን የምፈልገው ምንም እንዳታሰብ ሲስ፣ ምንም እንዳታሰብ። በሁሉም ነገር አለን ከጎንን። ብቻ አንዳንድ ቀጫጫ ስጋ የራቃቸው አንዳንድ አካላትና ነፍሳትን ይዘህብን እንዳትመጣ። አሁን የትናንትናውን እኮ እንደ ቲባቲቤ ነው የሚጫወቱበት፣ ግን አልቀርብ አላቸው ስጋ። ምን እናርግሽኛ? ለባይነ ይላሉ አንዳንድ አባቶች። ምን ማለት ነው?